ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላም ሄርሜላም እንደዛ ብልሽኝ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከእናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ብቻ እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ኤፍሬም የሚያቸው ሩታ የሚያቸው። ይህ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው እንጂ ኖርማል ፎቶ ነው። ቁጭ ብላችሁን የተነሳችሁት። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ፣ ቮይሶቹን እንሰማቸዋለን። ግን ደግሞ ማለት ነው ይሄ በጣም ሩታ አቸኩይ፣ ተረጋጊ። እንዴ ምንድን ነው መቸኩል? እውነት አለሽ አይደለ? እውነት አለኝ ብለሽ የምታስቢ ከሆነ ደግሞ ተረጋጊ። መቸኮል መፍጠን አይጠበቅብሽ። ላስረዳ እኮ ነው እንድታስረጂ እንዴ ያለውን ሪከርድም ቮይሱንም ፎቶዎቹንም እኔ ለምንድን ነው ቀደም የምትይው? እውነት ያለው ሰው አይቸኩልም፣ የሚረጋገርበሽ ሰማች። ስለዚህ ተረጋግተሽ ነገሮችን እንትን ለማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። ይህ ሶስቱም የላይኛውም ይሄኛውንም ቮይስ አዳምጣቸው። አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ ሆናችሁ እንስማማ። ሰማሉት ያቸኩል ነገር የለም። በስልክ ያወራችሁት ቮይስ ነው፣ ሪከርድ የተደረገ ነው። አንቺ እና እሱ በስልክ ያወራችሁት ማለት ነው። እና የዛን ቀኑ ነው ይህ ፎቶ ደግሞ የተነሳችሁት የተገናኛችሁት። ጨርሰው ኤፍሬም አላዳመጥከውም። ማዳመጥ አይጠበቅብኝ እኮ አዳምጠዋ። ቮይሱ ያንተ ነው አይደለ? አዳምጠው መጀመሪያ ደረጃ አዳምጣቸው እንዳለ ቮይሱ ተረጋግተህ አዳምጠው። እንድነው የሚቸኩሉት ያንዳንዱን ነገር በስነ ስርዓት ማዳመጥ ነው። ከዛ ወደ ጥያቄያችን ደግሞ ይላሉ። መጠየቅ የምፈልጋቸውን ነገሮች ደግሞ ጠይቃቸዋለሁ። ኖርማል፣ ምንም ችግር የለብንም። እኛ ወንድም አዳምጥ። ኤፍሬም ይሄ ድምፅ ያንተ ነው አይደለም? አይደለም። እንዴት እንዴ? ከኔ ጋር እድሜ ልክ ኖረሃል አይደል? እድሜ ልክ ኖረሃል አይደል እኮ። ይሄ ድምፅ ያንተ አይደለም? እነሱ ስተዋቸው እድሜ ልክ ኖረሃል አይደል? ይሄ ድምፅ እኮ ይሄንን አላወራችሁም። አንተ መርታ ጭራሽ አላወራንም። ኧረ በጣም ጎበዝ ናችሁ በእውነት ጭራሽ ማለት ማይ ጋድ። ይሄ ድምፅ የማን ነው? አዳመጥኩት። ሶስት አይደለ እኮ አላዳመጥሽውም እኮ እያሳለፍሽ እንትን ያልሽው። ድምጻችንን ማዳመጥ አይደለም ያስፈልጋል። ራሳችንን አዳመጥኩት። ኢቭን ድምጻችን ከነፋ አይመሳሰልም። ሩታ እነሱ እኮ ኮንፊደንስ የላቸውም ሲጀመረን። ከያዙት ኮንፊደንስ ባይኖረን የእናንተን ቮይስ እና የእናንተን ፎቶ ይዘን መተን ፎቶ የእናንተ አይደለም በውሸት አይደለም። ቆይ ፎቶ የእናንተ አይደለም። ፎቶ ደግሞ በሚገርም አንድ የመጠይቀን ብቻ በስነስርዓት መልስልኝ በነፃነት። ፎቶዎች የእናንተ ናቸው አይደሉም? የእናንተ ፎቶ ማለት እሺ። ድምፁ የእናንተ አይደለም? ለምን አይደለም? እንዴት አይደለም? ድምጻችን መለየት አቅቶ ነው? ቆይ አንተ ሩታ እኔ ድምፅሽን አውቀዋለሁ፣ ድምፅህን አውቀዋለሁ። እኔ የፎገራችሁኝ የዋሻችሁኝ አይደለም አይደለ? ለምንድን ነው ፎገር እኮ በቃ የምንጠይቃችሁን ጥያቄ በስነ ስርዓት መልሱልኝ። እንደዚህ አይነት ነገር በስልክ ያወራችሁት ነገር የለም ወይ ነው? እኔ እኮ ጥያቄ ነው። አሁን ከ እናንተ ላይ የደመደምኩት ነገር የለም። አላወራንም። እነሱም ያሉኝን ነገር አምኜ ምናምን አይደለም። ግን ደግሞ እኔ እውነት ነው ማወቅ የምፈልገው። ለእውነት ነው እንትን እያልኩ እየታገልኩ ያለሁት። ስለዚህ እናንተም ጋር ያለውን ነገር ማወቅ ፈልጋለሁ፣ እነሱም ጋር። ይህንን ሪከርድ እናንተን ይዘው መጥተዋል አይደል እነሱ። ስለዚህ ይህንን ነገር ቮይስ በስልክ ያወራችሁት ነው አይደለም? ተሳክቶልናል የሆነ ነገር ምናምን የሚል ቮይስ ነው ያላቸው እናንተ። ይህንን ቮይስ እናንተ አውርታችኋል አላወራችሁም? ይህን ብቻ ነው። እሺ ምንድን ነው? አላወራንም። ምን ቮይሱም የኛ አይደለም። ሲቀጥል ደግሞ በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ የቆየ ምናምን ፎቶ ራሱ አይደለም። ፎቶ ራሱ ገባ አይደለ? እኔ እና እሱ አብረን የነበርንበት ካፌ ላይ ቁጭ ብለን የተነሳ ነው ፎቶ ነው። ገባ? በዚህ ነው ልክ ለማስመሰል አንተ ይሄን ነገር አንተ አዳምጠኝ። እኔ አዳመጥኩ ረጅም ሰዓት። አንተ ይህንን ነገር አይተህ ራሱ አምነኛል ለመጠየቅ መምጣት ራሱ በጣም ነው የሚገርመው። ምክንያቱም በደንብ የተቀነባበረ ነገር እንደሆነ ታውቃለህ። አንተ ለቴክኖሎጂውም ለሚዲያውም ሩቅ አይደለህም። ይህንን ነገር ለአንተ ማስረዳት አይጠበቅብንም። ቮይሱ ላይ ያለው ካፌ ነው ያላችሁት አይደለም? ካፌው ቮይሱ ላይ እዚህ ቦታ እንገናኝ ምናምን የሚል ቮይስ አለው አይደለ? ያለ ሰማኛ ካፌውን ካዩ ብዙ ነገር ቮይሱን ማቀናበር ያቀታቸው እኛ ህፃን ልጆች አለን ማለት ነው። በመጀመሪያ ደረጃ ልክ ሄርሜላና አቤላ እንደሚያስቡት እኛ ማሰብ አያቅተንም። ልክ እነሱ የሆነ ነገር እንደሚሰሩት እኛ መስራት አያቅተንም።
በመጀመሪያ ደረጃ። ምክንያቱም ስልኬ ላይ ምን እንደሚሰራ አውቃለሁ፣ ምን አይነት ፎርጂት ነገር እንደሚሰራ አውቃለሁ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ፣ ባዳ አታርኝ። ምክንያቱም አቤላ ጓደኛት ነው፣ ሄርሜላም ጓደኛት ነች። እኔ ግን ወንድምህ ነኝ። በመጀመሪያ ደረጃ ይህንን መገንዘብ አለብን። ሁለተኛ ነገር ደግሞ እኔ አንተ ላይ እንደዚህ አይነት ነገርም ማደርግ ሰው አይደለሁም። መጀመሪያም ነገር ያለው ምን ሊጠቅመኝ? አንተ ታመምክ፣ አንተ አበድክ፣ አንተ የሆነ ነገር ሆንክ፣ ምን ሊጠቅመኝ? የምጎዳው እኮ እኔ ነኝ። አንተ መታመምም ወይም ደግሞ አንተ ማበድ የምጎዳው እኔ ነኝ። አንተ በማበድ እና አንተ በመታመም እኔ ምንም አተርፈው ነገር የለም። እንደ ሌሎች ሰዎች አታስብ፣ አንተ ብትሆን ማለት ነው። ምክንያቱም አንተ ወንድሜ ነህ፣ እንደ ወንድም ነው እያወራሁት ያለው። ገብቶሃል? እናንተ ብዙ ያሳለፍንና ብዙ ነገር ያየን ሰዎች ነን አብረን። ህሊናዬም ሆነ ምንም ነገር አይፈቅድም። አንተ አሁን እነሱ የሚሉት ነገር የተልካሻ ነገር መቀበልም አልነበረብህም። ግን ደግሞ በቃ ውስጥ ላይ የሆነ ነገር ልጠራጠር ትችላለህ። ለምን ተጠራጠርከኝ? ለምን ይህን ነገር አደረግ አይደለም። ግን ደግሞ እኔ ጋር ያለው ነገር እየነገርኩ ነው። አዎ ፎቶ እዛ የሚሉትም ካፌ ነበረን እየነገርኩ ነው። የሚሉትም ካፌ ፎቶውም እኛ ነን። ግን ቮይሱ ጭራሽ እኔ እንደዚህ አላወራሁም እያልኩ ያለሁት መቼም ያላወሩት ነገር አውርተሃል። በጣም ብዙ አይነት ቴክኖሎጂ አለ በዚህ እኔ የሚመስል ብዙ አይነት ማለት ነው። ይሄ ደግሞ ጥርት እኔን አይመስልም። ከፈለክ ራስህ ስመው ደግሞ በቃ ሲጀመር ካዳመጥከው የእኔ ድምፅ ትክክለኛው ድምፅ ይሄ አይደለም። ብዙ ነገሮችን ክዶ መጥተዋል። አሁን ላይ ለእነሱ ማሳመን ምንም ተገቢ ነው ብዬ አላስብም። ከዛ ባለፈ ደግሞ ወንድሜ ምናምን ብለህ ከዚች ጋር ተደጋጋሚ ሀሳብ እንድታነሳ አይደለም። ስለራስሽ አውሪ እንጂ ስለአንቺ አላወራሁም። ሄርሜላ ስለራስሽ አውሪ። አዳምጠኝ፣ ልታዳምጠኝ ነው የቆምከው። ተረጋግተን እንወጣለን። ይኸውልህ በመጀመሪያ ደረጃ ወንድምነት ሊያሳስብ የሚገባው ዛሬ አልነበረም። ዛሬ ሊከርድ ሲያዙብህ አይደለም። ስለ ወንድምነት ሊያሳስብና ሊያስጨንቅ የሚገባው ዛሬ አይደለም። ማበድህን አልፈልግም። አዳምጠኝ። ረጅም ሰዓት ዝም ብዬ ሰማሁህ ነው። ማውራት ያለብህን ነገር አውርተሃል አይደል እኮ። ዝም በማለት ደግሞ ተባበረ እኮ። ካልጨረስክ አውራ። እሺ ምንድን ነው ዛሬ አሳስቧት ምናምን ነገር እንድትለኝ አልፈልግም። በመጀመሪያ ደረጃ እስከ ዛሬ አንተ ነገር አሳስቦኝና አንተ ነገር ገዶኝ ነው እስከ ዛሬ ቆየሁት። ይሄ ደግሞ የአንተ መሊን ያውቃል። ገብቶሃል? የማይመስል ነገር እንድታወራ አልፈልግም። እሷም ብትሆን የሚመስል ነገር እንደኔ ስለ ቮይስ እና ስለ ፎቶን ታውራ እንጂ እኔ እስከ ዛሬ የቆየሁት ለአንተ በማሰቡ ነው። እየረዳሁህም ያለሁት እያገዝኩህም ያለሁት ለአንተ በማሰቡ እንጂ ሌላ ነገር አታወራ። ስለ ፎቶ እና ስለ ሪከርድ ነው፣ ስለ ሁለቱ ታውራ። እሺ ኤፍሬም ጨረስክ አይደለ? እሱ የፈለገችውን ነገር የማውራት መብት አላት። አያገባም። እኔ ነኝ እያዳመጥኩኝ ያለሁት። እውነት ያለው ሰው አይቸኩልም ብያለሁ ቅድም ማለት ነው። እውነት አለን የምትሉ ከሆነ ጥድፍ አያደርጋችሁ። ሩታ ስትገባ ጀምሮ ጥድፍ እያደረጋት ነው። ስለዚህ በተረጋጋ መንፈስ ነገሮችን አድርጊ እኮ። መረጋጋት መቻል አለብሽ። በቃ ተረጋጊ። ድሉን ሲሰጥሽ ታወሪያለሽ። አለቅ ቀጥይ። እስካሁን አዳመጥናችሁ፣ እኛ እንዳዳመጥናችሁ እናንተም አዳምጡን። እንዳልኩ ነው ይህን ነገር ያነሳውልህ በጣም የማስመሰልህ ጥግ ስለሄደብኝ ነው። እኔ ወንድሜ እንድታብድ አልፈልግም። ወሬክ ሌላ ተግባርህ ሌላ ነው። ከዛ ባለፈ እዚች ጋር ስለ ሪከርድና ስለ ፋይል እያወራን ከሆነ እሺ፣ ሪከርዱን ካዳችሁት እኔ ለእናንተ ማሳመን ምንም ርቀት መሄድ አይጠበቅብኝም። መጀመሪያም አምነንበታል እንደምትክዱ። ምክንያቱም ከዚህም በላይ ደግሞ ሚዲያ ላይ የወጣን ብዙ ቪዲዮዎች ስለካዳችሁ ማለት ነው። እኔ በጣም ትልቅ ጥያቄ ኤፍሬም፣ ለአንተ ጥያቄ አለኝ። ነገ አብርሃም ሊታመም፣ ነገ አብርሃም ሊፈዝ፣ አንተ በማታ እኔ ቤት መተክ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበረ፣ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ወይሱም ላይ አለ። አብርሃም ከሰማ ትክክለኛ ቪዲዮ አለ። ተሳክቶልናል የሚል ማለት ነው። አሁንም ተሳክቶልናል። አብርሃም ከሩታ ጋር የአሁኑ ቮይስም ተሳክቶልናል፣ እግዚአብሔር ይመስገን ምናምን፣ በክፋት ነገር እግዚአብሔርን እያመሰገንክ ተሳክቶልናል የሚል ነገር ነው ያለው። ስለዚህ ሪከርድ የምትክድ ሰውዬ አሁንም ተሳክቶልናል፣ መድኃኒቱን ሰርቷል እያልክን ያለኸው። መጀመሪያ ደግሞ በደንብ ትክክለኛ መረጃ ያለው ሚዲያም ሰውም ያወቀው ነገር አንተ ነገ አብርሃም ሊፈዝ ሁሉም ሚዲያ ላይ የታወቀ ነገር ነው። ነገ አብርሃም ሊፈዝ፣ ነገ ሊታመም ማታ እኔ ቤት መተህ እስካሁን ታውቂው አብርሃም የለም፣ እስካሁን የሚቦርቀው አብርሃም የለም። የሚያስፈልገው መድኃኒት ነበረ፣ መድኃኒቱን ሰጥተነዋል። የራስሽን ህይወት ምሪ ብላኛል። ሰው ምን አይነት መድኃኒት ነበር የሚያስፈልገው? ይህን ስለተገኝ ስላለክ አሁን እዚህ ላይ ደግሞ ያለው ሪከርድ ምንድን ነው የተሳካልክ? መልሳለህ ለዚህ አንድ ሪከርድ ማሰማት ሻለሽ ኮንፊደንስ ካለሽ ሰምተሽዋል እኮ ሩታ አንዴ ሰምተናቸዋል። ሁላችሁም ሲጀመር ኮንፊደንስ ተቀላበረ ነው አይደለም የሚለው ላይ እርግጠኛ ሆንሽ አንቺ ሮጭ። እሺ ስሙ፣ ችግር የለውም። ቪዲዮ ላይ እናስገባዋለን፣ ቮይሱንም ሪከርዱንም እናስገባዋለን። ሁሉ ነገር ማሰማት እንችላለን። ኮንፊደንስ ባይኖረን በእናንተም ፊት በአብርሃም ፊት እና ደግሞ በህዝብም ፊት ኮንፊደንስ በሌለን ነገር ይህም ቮይስ የእናንተ ነው ወይ ደግሞ ይህ ፎቶ የእናንተ ነው ብለን መምጣት አንችልም ነበር። እንዳለችውም ቤቷ ድረስ ሄደ ብዙ ነገር አውርተሃል።
ከአሁን በኋላ አብርሃም የሚመለስበት ወደ እኛ የሚመለስበት ነገር ሰተነዋል፣ መድኃኒት ሰተነዋል ብለሃል። እዚህ ላይ ደግሞ ትልቅ ማስረጃ አለ። ተሳክቶልናል፣ ሁሉ ነገር አብቅቶለታል ምናምን የሚል ነገር ብዙ ብለሃል። ይህ የሚሰማ ነገር ነው። ሲጀመር አብርሃም አንተ በደንብ እርግጠኛ ያልሆንክበት ነገር እነሱ እርግጠኛ ይሆናሉ ብለህ ማሰብ መቻል አልነበረብህም። እኛ ትክክለኛውን ነገር ነው ይዘንልህ የመጣ ነው። ማመን ማን እንዳለብህ እኛ መረጃ ይዘን የመጣ ነው። እነሱ ግን አይደለም ብለው እየተከራከሩ ነው ያሉት። ስለዚህ ማመን ያለብህን እመን። ቮይሱም ፎቶውንም ለሌላ ሰው ማስረዳት እንችላለን። ሲጀመር አሁን ላይ አንተን አይደለም መጠየቅ ያለብን። እኛ ተሳስተናል። እኔም ሄርሜላም ቡዜና ዴቭን ነው። ምናልባት እነሱ ትልቅ ነገር ሊፈጥሩ ይችላሉ። ከእነሱ ጋር ተገናኝተን ብዙ ነገር ማውራት እንችላለን። ባለቤቱ እሱ ጋር እያለ እነሱ ለብሮ ብጠይቀው ባለቤቱን እኮ እያሳየንህ ነው። ሲጀመር ባለቤቱ ካየ ይበቃል። በቃ ሲጀመር አንተ ስታወራ እኔ አላወራሁም። ምን ያደርጋል? ሲጀመር አንተ ስታወራ አላወራሁም። ወንድም ነኝ የምትለው ደግሞ አንዳንዴ ከመጥፎ ወንድም ዝም ብሎ መንገድ ላይ ያወቀው ጓደኛ ይሻላል። እሺ በመጀመሪያ ደረጃ ኤፍሬም እና ሩታ ነገር ልጠይቃችሁ። አሁን አቤላና ሄርሜላ ከዚህ በፊት ለተፈጠረበት ነገር በሙሉ ተጠያቂ ኤፍሬም እና ሩታ ናቸው ብለው ማስረጃ አለን ምናምን ነገር ብለው ይህንን ነገር ይዘው መጥተው ለእኔም አሳይተውኛል፣ ለእናንተም አሳይተዋቸዋል። እናንተ እኔ ለእንደዛ ለሆንኩት ነገር ምክንያት ፈልጋለሁ ብያችሁ እስከ ዛሬ ድረስ ምክንያት አላመጣችሁትኝም። ከዛም ባለፈ ደግሞ አብዛኛውን ጊዜ በታመምኩበት ሰዓት ብዙ ቪዲዮዎችን አይቻለሁኝ። አብዛኛው ጊዜ ከነ ሄርሜላ ይልቅ ከእናንተ ጋር ነበር ብዙ ጊዜ እያሳለፍኩኝ የነበረው። ከሁለት እሺ ፈልጌውም ይሁን ምንም ይሁን ከእናንተ ጋር ነበር አልነበረም? ነበረ። ስለዚህ ለዚህ ደግሞ አሁን እኔ ጥያቄ መጠየቅ የምፈልገው ነገር የዛን ጊዜ ምን ሆኜ ነው እንደዛ የሆንኩት? እናንተ ነበራችሁ እንደፈለጋችሁ እያደረጋችሁ የነበረው። ቪዲዮዎች እንዳለ መደዳ አይቻለሁኝ። ኤፍሬም ና ስትለኝ እመጣለሁ፣ ሩታ ና ስትለኝ እመጣለሁ፣ ሂድ ስትሉኝ ይሁን ነገር ምናምን በእናንተ ቁጥጥር ስር ነበረ አውላችሁኝ የነበረው በጊዜው ማለት ነው። ይሄ ደግሞ ማይካድ ማይዋሽ ነገር ነው። እሱም ደግሞ ሙሉ ቪዲዮዎች ስልካችን ላይ ያሉ ሙሉ ነገሮችንም አይቻለሁኝ። ከሄርሜላ ጋር ይልቅ አብዛኛው ታይም ከአንቺ ጋር ነበር የነበርኩት። ስለዚህ እንደፈለጋችሁ እያደረጋችሁ የነበረው እናንተ ናችሁ። እኔ ከመቼ ጀምሮ ነው እኔ በአንተ መንገድ የምመራው? ኤፍሬም እንደፈለግክ የምታደርገኝ ከመቼ ጀምሮ ነው? ሂድ ግባ ውጣ ስትለኝ የምትማማው ከመቼ ጀምሮ ነው? ሩታስ አንቺስ ብትሆኝ እንደፈለግሽ አንቺ ና ስትኝ ሂድ ስትኝ ከእህቶቼ ከወንድሞቼ ስትነጥኝ ምናምን እንደፈለግሽ የምታደርግኝ እኔ ምን ሆኜ ነው? አሁን እኔ ጥያቄ የፈጠረብኝ ምን ሆኜ ነው? ይሄ ሪከርድና ይሄንን እንትን ማምን ካቃታችሁ እናንተ ጋር ያለውን ነገር ደግሞ ትክክለኛውን ነገር ንገሩኝ። ምን ሆኜ ነበረ? እሺ በቃ ላስረዳ፣ ጥሩ ላስረዳ። ኦኬ ስለዚህ አሁን እኛ ልክ እንደነሱ የተቀነባበረ ውሸትና የተፈጠረ ነገር ውሸት የሆነ ነገር በኤአይ በምንም አቀነባብረን ይዘን መተን ይኸው ምክንያታችን ብለን ማለት ነበረብን ማለት ነው። እኛ እነሱ ውሸታም ናቸው ለማስባል እኛን ውሸታም ለማስባል እነሱ የውሸት መረጃ ይዘው አቀነባብረው መጥተው ኦልሬዲ ይኸው መረጃችን ብለው መጥተዋል። ሰው እኛም ነገ እንደዚህ አይነት ነገር ይዘን መምጣት አለብን ማለት ነው፣ አንተ እንድታምን። አንደኛ ነገር እየተረዳው ያለሁት ይህን ነው። ሁለተኛ ነገር ደግሞ አንተ ራስህ አምነህበት ከዚህ በኋላ እኔ ከእናንተ ቃል አልወጣም፣ ምንም ነገር ብትሉኝ አደርጋለሁ፣ ተጸጽቻለሁ ምናምን ይቅርታ ብለህ የመጣው አንተ እንጂ እኛ አይደለንም። ገባ አይደለ? ይሄ ነገር ኢቭን ለእኛም ጥያቄ ነው። ትናንትና በጣም መልካም ነገር ያሳለፍነውን ነገር ራሱ እንዳልተፈጠረ እያሰብክም እያወራህም ነበረ። ኦኬ ኖርማል ነው ብለን አልፈነዋል። እሱንም ቢሆን ገባ አይደለ? አሁን ግን እኔ አንድ እንድታውቅ የምፈልገው ነገር ቢኖር እኛ እንደማንም የምንታለልና የምንሸወድ ሰዎች አይደለንም። ለሚዲያ ሩቅ አይደለንም፣ ለቴክኖሎጂ ሩቅ አይደለንም። የዘመን ወጣቶች ነን፣ አላለፈብንም። ገባ? ትንሽ የምትቀነባበር ነገርማ ጭራሽ በእንደዚህ አይነት ነገር ሊያታልሉን እንዳይሞክሩ የምሬ ነው የምልህ። የሚፎግሩትን ሂዱና ይፎግሩ እዛ። ገባ? ሲቀጥል ደግሞ እኛ አንተ እንደምታስበው ወይም እነሱ እንደነገሩክ አንተ ሌላ ኢሜጅ እኛ እንዲኖርህ እንዳደረጉ አይነት ሰዎች አይደለንም። ኦፍኮርስ እኔ እናንተ በመሀላችን ጋፕ ተፈጥሮ ብዙ ነገር ተፈጥሯል። ከእኔ ይልቅ በዚህ ታይም እህትህን ወንድምህን ልታምን ነው የምትችለው እንጂ እኔ ማወራህን ነገር ልታምነኝ አችልም። ሄደህም በጣም ብዙ ነገር ተብለህን የመጣው ሰው ለምን እንደዚህ ያልከኝ ለምን ለነሱ ሳይድ ያስክ ብዬ አልከራከርም።